አይ ግን ማለት ነው ቀልዱስ ቀልድ ነው። እንዴት ልጅ ምን ሆና ነው ብዬ ቼክ ሳረግ ከአመታት በፊት ነው አሉ አንድ ጀማል የሚባል ቲክቶከር ነበረ። እንግዲህ አይ ዶንት ኖ ካወቃችሁት ይሄን ምስል ይሄ ልጅ ካወቃችሁት አርሙኝ፣ እውነት ከሆነ ማለት ነው። እንግዲህ ካጣራሁት መረጃ አንጻር ነው። ጀማል ይባላል፣ ቲክቶከር ነው። እቺ ደግሞ ኔፓላዊ ነች፣ ሱጃን ትባላለች፣ ኔፓላዊ ናት። እና ከኢትዮጵያዊ ከዚህ ከጀማል እንግዲህ ፍቅር ይዛታል፣ ጧ የሚያደርግ ማለት ነው፣ ቂጥ የሚያቃጥል ፍቅር ይዛታል አሉ። ከዛ የሀገሯን ባህል ተታርገፍ አድርጋሉ በቃ ከኢትዮጵያውያኖች ጋር ጥብቅ በቃ እና ብዙ ነገር ማስተምሯት ነበር ይባላል በሰዓቱና እና ይመስለኛል ይህ ጀማል ተብዬው አይዶኖ ለምን እንደተያዘ በፖሊስ ይያዝና አሉ ከሚኖርበት የስደት ሀገር ላይ ወደ ኢትዮጵያ ይላካል ታስሮ ማለት ነው። በዛ አንፃር ይለያያሉ። እሱ ወደ ኢትዮጵያ ይሄዳል፣ እሷ በፍቅሩ እብድ ብላ እስካሁን ድረስ እየጠበቀችው ነውና ላይክ እጅግ በጣም እንደምትወደው ነው የሰማሁት መረጃ እና ቪዲዮቿን ገብቼ ሳይ ሙሉ በቃ የኢትዮጵያውያን ነክ የሆኑ ቪዲዮዎችን ነው ፖስት የምታደርገውና እስኪ እውነት ከሆነ ምናልባት ካወቃችሁ አረጋግጡልኝ። ምንድነው እኔ ብዙ ነገር ያስተማርኩት ብዙ ነገር አስተምሯል ነበረ እየተባለ ነው። እንግዲህ ይሄ ነገር አሁን ሰው እያወራበት ነው። ከፍ ብሎ ድምጹ እንትን እንዲወራበት ፈልጋለሁ እና አለው እኔ ቆይ እኔ እኮ ቲክቶክ ላይ እውላለሁ። ለነገሩ ቁም ሳጥን ተሸካሚ ሆኜ አሁን አልጋ ተሸካሚ ሆኛለሁ። እንዴት ያው ይወቁኝ እቃ ላይ ነው ሩጫዬ። ከዚህ በፊት እንግዲህ አረብ ኬማ ውስጥ ነበር ሩጫዬ። አሁን ደግሞ ታውቃላችሁ ሁላችሁም አልጋ ላይ መጅሊስ ላይ ሆኗል ለኔ ሩጫ። የምፈልገው እና ያገኘሁት እንግዲህ ድሮም አረቢያ መጅሊስ ኬማ ውስጥ እሱ ላይ ነበር የምዘለው። አሁንም እንደዛው እየዘለልኩ ነውና ብዙ ሰው አላወቀኝም። ኧረ እኔ ነኝ እስቲ ንገሯቸው የትኛው ነው ጀማል እየተባለ ነው? እኔ ነኝ አለው። በዩቲዩብም አለው በቲክቶክም አለው። ያው አልጋ ላይ ጡብ ብልም ማለት ነው። እና ያው ሙሉ መሰረቱን ተናግሯል እዚህ ላይ። አሁን ብዙ ልጆች ቪዲዮ እየሰሩበት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁልኝ? ያላችሁበት ሰላማችሁ ይብዛ። ያው ከመሽ ነው የምታውቁት ነገ ትገናኛላችሁ ቪዲዮ ጋር እና እንግዲህ ይሄ ነገር ሪከርድ እንዲሰብር መሆን አለበት። የሆነ ነገር መፈጠር አለበት። ልጅቷም ከዚህ ነገር እንድትገላገል የምትፈልገው እንድታገኝ ወይ መቁረጥ ወይ መቋረጥ ብሏልና እኔ ያልኩት ግን ወደ ኢትዮጵያ መታ እንድትሸለም የምር ሽልማት ይገባል። እና እንዴት ናችሁ? ሰላም ናችሁ? እንግዲህ ኢራን ኢንተርኔት ትቆርጣለች እያሉ ነው። ኢንተርኔት ከተቋረጠ ላንገናኝ እንችላለን። የምሬ ነው። በጣም ዛሬ ማታ ምናምን እየተባለ ነበረ። እያስፈራሩ ነው አሁን ያለው። ምክንያቱም የሚለቀቀው ዜና የቀልዱ ቀልድ ነው። በጣም ያስጨንቃል። አገርን እያሸበረ ነው። አሁን ነዳጅ እንትን ይላል ሲባል የሀገራችን እንደዚህ ሆኖ ቀረ። አሁንም ጦርነቱ እንደቀጠለ ነው። ዱአ አድርጉ እናንተም ጋር ሁሉም ቦታ ያስጨንቃል። ነገርየው ኢትዮጵያ ብቻ ሳይሆን በያላችሁበት ሀገር ሁሉንም ሀገር አስጨንቋል። ስለዚህ አላህ የዲሃ ወኪል ይድረስልን፣ አላህ ይድረስልን የምለው ነገር የለኝም። ምክንያቱም ኢንተርኔት ተቋረጠ ማለት ምንድን ነው? ብዙ ነገር እኮ ነው የሚቋረጠው። በነገራችን ላይ እዚህ ሀገር አሁን ምን ተደርጓል? በስልካችሁ ነው ብር የምታስተላልፉት። የሆነ ነገር ለመግዛት ጥሬ ብር በእጅ ይዞ መሄድ አይቻልም ከ10,000 በላይና ከዛ በኋላ ሁሉም ነገር በአካውንት ነው። አካውንት ደግሞ በኢንተርኔት ነው በሸበካ ሆኗል የሚተላለፈው። ባንክ ቤት ሲስተም አይሰራም። እንግዲህ ሸበካ ተቋረጠ ማለት የባንክ ቤት ሲስተም ይቋረጣል። ብር ማውጣት ማስገባት አትችሉም። ከዛ ሆናችሁ ቤተሰብ ጋር ላትገናኙ ትችላላችሁ። ከባድ ነው። የብዙ ሰው የእንጀራ ገመድ ሊቋረጥ ይችላል። ብቻ እንደ ዓለም ከባድ ነው። ኢንተርኔቱ ያው ለተወሰነ ሰዓት ተቋርጦ ሊስተካከል ይችላል። እሱን እንግዲህ እነሱ ያውቃሉ። ግን በጣም ብዙ ነገር ቦታ ይደርሳሉ እነሱ ወደፊት። አሁን ኢንተርኔት ካቋረጡ ወደፊት ደግሞ ጉረሯችንን ሁላ ሊያቋርጡ ይችላሉ።
ምን ቀራቸው? ምንም የቀራቸው ነገር የለም። ከፈለጉ መብራት ሁላ በሀገር ላይ ማጥፋት ይችላሉ። ኢንተርኔት ኔትወርክ ማቋረጥ ይችላል። ሁሉ ነገር እኮ እነሱ እጅ ነው። ግን አይገርምም? ግን ይሄ ዘመናዊ ቴክኖሎጂ ሁሉም ነገር የምታዩት ከነሱ ነው የመነጨው። ከዛ ነው እኛን እንጥፍጣፊ የሚያገኘን ኢትዮጵያ ላይ። ያው ደካማ ሸበካ ሆኖ ነው እንዳውም በሌሊት ቪዲዮ የሚወርደው። ለምን እዚህ ሀገር እንዲሁም ቢቀር ይሻላል እኮ መጥቷል ከሚባል። አንድ ቪዲዮ ፖስት ለማድረግ እኮ እኔ ልነግራቸው አልችልም። 7 ሰዓት 4 ሰዓት ይቆያል። የኢንተርኔቱ ደካማንም አለ፣ በጣም ከባድ ነው። በዛ ጋር ኢንተርኔቱን የምትሞሉት በጣም ተወዷል። አሁን ሀገራችን ላይ አሁን እየጨመረ ያለው በከፍተኛ መብራትና ኢንተርኔት በጣም እየጨመረ፣ ድሮ በጣም ርካሽ ነበር። አሁን በየወሩ ጭማሪ እየተደረገበት ነው። ነዳጅ ጨመረ ተባለ እንጂ ኔትወርክ ላይና ኢንተርኔት ላይ ሁላ ጭማሪ ምንድን ነው? በነዳጅ ነው እንደሚመጣው ነው? ቆይ ነገሩ አልገባኝም። መኪና ነው እንደ ነገሩ እንዲህ እና ስለሷ እንመለስ። ስለዚህ ስላስጨነቀኝ ነገር ነው ያስካፈልኳችሁ። ምናልባት ነገ ሌላ ቪዲዮ ለቃለሁ ብዬ ኢንተርኔቱ ከተቆረጠ ላንገናኝ ስለምንችል ካሁኑ ላልቅስ ብዬ ነው። እና ያው እየተወራ ነው ጀማል እኔ ነኝ የማታውቁኝ። ኧረ ተው ግን የምታውቁኝ ሼር አድርጉ። ተው እኔ የምለው እየተረሳሁ ነው። ታዲያ ጡብ ማለት ጡብ እያልኩ ነው። በመጂሱም በዶላቡ ላይም እንዲያውቁኝ እንዴት ብዬ ልምጣ? የሆነ ቪዲዮ ላይማ ጀማል መሆኔን ሰንጥቆ የሚገባ ቪዲዮ መለቀቅ አለበት። ይህንን ጡብ የምለውን ትቼ በደንብ ራሴ ማስታወቅ አለብኝ። ጭራሽ ተረስቼ እኮ ጭራሽ ምን እየተባለ ነው? ጀማል ይባላል፣ አረብ ሀገር ነበር፣ በፖሊስ ተይዞ እንግዲህ ሾርጣ ይዞኝ እስር ቤት እንደገባው ተከታዮቼ ታውቃላችሁ። እስር ቤት 1 ዓመት አራችንን በልተን መምጣታችን እናንተ ስለኛ ታውቃላችሁ። እነሱ ግን እንደ ተረት እያወሩት ነው። የሆነ ያለፈን እንደ ታሪክ እየተወራ ነው። እኔ ሁላ የሌለሁ ነገር ይህንን ተረት ስሰማ ማለት ነው ሙቼ ነው እንዴ ተረት የሚወራው? እኔ እያለሁ ቲክቶክ ላይ እንዴት አያቆኝም እያልኩ እኮ ነው። መጀመሪያ እኮ አቼደች የማያውቀኝ ሰው አልነበረም እኮ እንዴ። በቃ አሁን ታዋቂው ሌላ ሆኗል። አይ ጀማል ተበላ። ጊዜ ግን እንደዚህ ናት። የምሬ ነው። በተለይ የኛ ሰው አንዴ ያውቃችኋል፣ አንዴ ይሰቅልሃል፣ አንዴ ከዛ በኋላ ይረሳል። በቃ ሚዲያ ላይ እስካላችሁ ድረስ ስትታወቁ ስሩበት። ሰው ሲወዳችሁና ስትታወቁ የበላይ ስትሆኑ ማለት ነው። ከዛ በኋላ ግን 1 ዓመት ሙሉ ከታወቃችሁ ከዛ በኋላ በቃ እርግፍ ሌላ ሰው ነው የሚታወቀው። ጀማል ነኝ ብትሉ አሁን እኔ ጀማል ነኝ ስል ጀማል ማነህ እንደዚህ ቲክቶክ ላይ ይሰራ ነበር ምናምን ብል ራሱ አዲስ ሰዎች አያውቁኝም። ምንድነው ምናምን አረብ ሀገር ከኔ ጋር የቆዩት አዲስ የሄዳችሁ ሳይሆኑ የቆያችሁት ልታውቁ ትችላላችሁ። ብዙ አብዛኛው የሚያውቁ ልጆች አሁን ወደ ሀገር ገብተዋል። ሀገር መጥተው ወልደው እየኖሩ ነው። በቃ ምን ልበላችሁ ተይዘው ገብተዋል። አዳዲስ ሰዎች ናቸው ያሉት። ታሪኬን ወደ ኋላ የሚያውቁት አንዳንድ ሰው ናቸው። ሁላችሁም ታሪኬን ላታውቁ ትችላላችሁ። እና አሁን እንደ ታሪክ እየተወራ ነው ነገሩ። ስለዚህ ብቻ አምለው ነገር የለኝም፣ ግን አለሁኝ። ግን የሆነ ቪዲዮ እንደ አዲስ የምንታወቅበትን በቲክቶክ ድሮም ያው የኛው ነበር፣ አሁንም የኛው ማድረግ እንችላለን። አለን እንዴ እኛ አሁን ያው ትዳር ይዞን ልጅ ይዞን ነው እንጂ ገና ወጣት ነንና መጫወትም መታወቅም እንችላለን። ያው ታውቃላችሁ አንዳንዴ የያዛችሁትን ነገር ከፍ አድርጋችሁ ስትሄዱ አትወድቁም። የሆነ ነገር መርጣችሁ ስራችሁን ቀጥ ብላችሁ ስትሰሩ እዚህም ጥልቅ እዛም ጥልቅ ካልን ከባድ ነው። ከአንዱ አትሆንም። ከአንዱ ሆናችሁ ስትሄዱ ግን በጣም ውጤታማ ትሆናላችሁ። እና እኔም እንደዛ ብዬ ነው ቲክቶክን በስራ ቀይር ያለው። ለምሳሌ ሚዲያዬን በሙሉ በስራ ቀየርኩኝ ነው። አሁን ሌላ ሰዎች በምንድነው የቀየሩት? ላይቭ ላይ ቁጭ ብለው ያድሩና ሲለምኑበት ያድራሉ። ሲለምኑ ስላችሁ ታብታብ ያው ስራ ነው። ሳንቲም ሲለቅሙበት ያድራሉ። አንዳንድ ሰው ደግሞ ስራ ማስታወቂያ ይሰራበታል እየተከፈለው የተለያየ ሆቴል፣ የተለያየ ልብስ ቤት፣ የተለያየ ቡቲኮች እያስተዋወቀ ገንዘብ ይሰራበታል። እኔ ደግሞ የራሴን ስራ አረቢያ መጅሊስ ምናምን እያስተዋወቅኩኝ በራሴ ትእዛዝ እየተቀበልኩኝ እየሰራሁበት እገኛለሁና ሁሉን ነገር ለመልካም ነገርና ለስራ አርጋችሁት ስራ በሰሩበት ሚዲያ በጣም ቆንጆ ነው፣ ያግዛችኋል።
በጣም አሪፍ ነው። ሰው እንዲያምናችሁ ይሆናል። ገበያችሁን ለሰው ታስተዋውቃላችሁ። ለዛ ነገር ያግዛችኋል። እና እኔ አሁን ያንን ነገር በስራ ስላዞርኩት ሰዎች ለዛ ነው የረሱኝ። ስለዚህ ቅር አይለኝም፣ ምክንያቱም እኔ ስራዬን እየሰራው ነው አልሐምዱሊላህ። ብቻ ግን ለልጅቷ መላ ቢባል አሪፍ ይመስለኛል። በጣም እየተጎዳች ነው። አሁን ብዙ ልጆችም ስለሷ እያወሩ ነው። ይመቻችሁ። ቪዲዮውን ግን ብዙ ቦታ አድርሱልኝ። እኔ ያለሁኝ